ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ይሄንን ቪዲዮ ሼር ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ስሙ ይሄንን ጉድ። ስለ ዘፈኑ ይቅርታ ስሙ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ክብር ለኢየሱስ ይሁን። ስሙ ይሄንንም ሃይማኖተኛ ነኝ በስራዬ ጸድቃለሁ የሚል ሰው ተሳዳቢ ሲሆን በጣም ያሳዝናል። ሰሙ አይ በነገራችን ላይ ስድብ ብታቆም ሴት ትመስያለሽ፣ ግን ሴት አይደለሽም። አንቺ ነሽ ምን አይነት እቺ አሮጊት ቀላላት በእናታችሁ ምን ታሳደቢ ነበር? እሺ ቀጥል። ይሄው ሞጋጋ ምን ትመስላለሽ? እውቀት የለሽም። ይሄው ባጭ ምንም ጸደብ ምትወያዩ ከሆነ ደቂቃ ላዝላችሁ። ሰሙ እቺ ጋለሞታ የሆነች ምን አንቺ ጋለሞናተነት ህይወት አይደለም እያወራ በቃ በጣም ያሳዝናል። ደግሞ በስራዬ ጸድቃለሁ ይላል። ይሄ አንቺ የሆነች ጋለሞታ ዝበይ አንቺ ትላለች። ምን ትመስላለች? ለምን እንደዚህ ትላለች? ሰሙ በኢየሱስ ጸጋው ይሄንን ስድብ ነው እሱ የሚቀበለው ጸጋ። ደንቆሮ ታውቃላችሁ? ደንቆሮ የተባለ ፍጥረት ለመጀመሪያ ጊዜ ትክክለኛ ቦታውን ያገኘው በዚህ ነው። ኦልሞስት እኛ በጎዳና ላይ ያደጉ ልጆች ናቸው። አንቺና እንደሱና እንዳንቺ አይነት 1 ቢሊዮን ቢጨፈለቅ የእግሪ ቆሻሻ አታክሉ። ሰሙ ለምን አትረጋጋም ወንድማችን? ይና አባትሽን ወይ ባልሽን እንደዛ በይ። ቆሻሻ ለወንድ ልጅ ክብር የሌላችሁ ዘይ በእናትሽ ነገሩ ጋለሞታ አይደለሽ። ለባልሽ ክብር የለሽ፣ ለቤተሰብሽ ክብር፣ ለልጅሽ ክብር የለሽ። ጋለሞታ ስለሆንሽ እኮ ነው እንዲህ የምትሆኚው። አሁን እናንተ ራሳችሁ ፍረዱ። ተመልከተው። ያለ ኢየሱስ ህይወት ባዶ ነው ስንል ውሸት ነው እንዴ? ያለ ኢየሱስ ሰው ምን እንደሚያወራ ምን እንደሚሆን ራሱ አያውቅም ስንል ውሸት ነው? ከዚህ ጉድ የሚያወጣው ኢየሱስ አይደል? በእንትን ምናምን መውጣት አይቻልም። በአደባባይ ሰው ሲናገር እንኳን ለመስማት የሚቀፈውን ይሄንን ስድብ ይለቃል። ኢየሱስ ያድናል። ከዚህ ጨለማ ውስጥ ጎትቶ የሚያወጣው ማን ነው? ኢየሱስ ብቻ። አረ ጌታ ኢየሱስን ተቀበሉ፣ አትሰቃዩ። እንዲህ ክፉ እየተናገራችሁ እስከ መቼ? እና ወደ ኢየሱስ። ኢየሱስ ይወዳል፣ እኛም እንወዳለን። አቤት ስድብ፣ አቤት ስድብ። የስድብ አፍ ለማን እንደተሰጠ ታውቃላችሁ? መቼም ዘንዶ የተወጋ ይሁን ትውልድ ላይ ቁጭ ብሎ እንደዚህ አይነት ነገር ይናገራል። ኢየሱስ ያድናል። ኑ ወደ ኢየሱስ። ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። ስሞይንንም እናቴ በጣም ትወደኛለች። የዶይን ያህል ግን አትወደኝ። ኃይለኛ ነው ፍቅሯ። በጣም ኃይለኛ ፍቅር ነው ያላት ለኔ። እኔ በጣም ወዳታለሁ። በጣም ነው ወዳት። በጣም ቪዲዮ እናንተ ጋር ከደረሰ ሁላችሁም ሼር ኮፒ ሊንክ ዲዩት አድርጉልኝ። በተቻላችሁ መጠን ሼር አድርጉልኝ። ዮናታን አክሊሉ እናቴ በጣም ትወደኛለች፣ ነገር ግን የዶዮ ምሮ ያክል ለኔ ግን የሚወደኝ ሰው የለም ይላል። ማለትም ዶዮ የዮናታን አክሊሉ ባለቤት ናት። የዮናታን አክሊሉ ባለቤት እኔን ትወደኛለች ከእናቴ በላይ አርጋ ነው የሚለው፣ ግን እናቱ እንደምትወደው ይናገራል። እናታችን ቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን በደንብ ትወደዋለች። ደግሞ ልጇ ኢየሱስ ክርስቶስ ደግሞ እሷን ይወዳታል። የእናታችን የቅድስት ድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ እናቱን ይወዳል፣ እሷም ልጇን ትወዳለች። ይሄን ያክል አንተ የምትወድ ከሆነ አንተም ደግሞ እናትህን የምትወድ ከሆነ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ እናት ግን ክብር ፈጽሞ የለም። ለስጋው እናትህ ለስጋዊ እናትህ በጣም ተሳሳለ። እናትህን ግን ፈጽሞ ግን የክርስቶስ ኢየሱስ እናት የሆነችዋን ግን ቅድስት ድንግል ማርያምን ግን አትወዳትም። ለምን ታዲያ ጴንጤዎች ይሄን ያክል የጌታችንን እናትን ለጠሏች አላችሁ? ምስሏ ሲቀደድ ምስሏ ሲጨማደር ሌላውንም ነገር ሲደረግ ምንም አይመስላችሁም? ለምን ቢባል ስለ እናቱ ስለ ቅድስት ድንግል ማርያም ምንም አይነት ቦታም ክብርም የላችሁም። አንተ ግን እናትህን ግን ትወዳታለህ፣ የጌታችንን እናትን ግን ትጠላለህ። ጌታ ሳይታዘብም እናቱን ስጠላበት እሱም እናቱን ይወዳታል፣ ማርያምም ደግሞ ልጇን ትወዳለች። ስለዚህ መውደድ ከተጀመረ እናት ሁሉ እናት ስለሆነች እናቱን አክብር፣ ውደድ። ጴንጤዎች ይሄንን ነገር አድርጉ። እናቱ ቅድስት ድንግል ማርያምንም ውደዱ። ይሄን ቪዲዮ ሼር አድርጉልኝ። አልሰማውም ነበር። ኢየሱስ ኢትዮጵያዊ ነው እንዴ? እኔ አልሰማውም ነበር። በኢትዮጵያ ባህልና እንትን ነው እያወራ ያለው። ምንድን ነው የምታወራው? ከዚህ በፊት የልጅ ጴንጤ ነበር አሉ። እንደው ጴንጤ ትንሽም ቢሆን እኮ መጽሐፍ ቅዱስን ያነባል። እንዴ የደከመም ቢሆን እኮ ትንሽም ያነባል። ድሮ እንደው በአጋጣሚ ቢሆን ያነባብኮን እንዴ ጣርጎ ነው እንዴ ወሰዱት? ምንድነው የሚያወራው? ማይገናኝ ነገር ደግሞ ሊያገናኝ ይሞክራል። እናንተ ራሳችሁ ምስክር ናችሁ፣ እያያችሁ ነው።
እንደ ጴንጤ ቅድስት ድንግል ማርያምን የሚያከብር አለ? እንደ ጴንጤ ማርያምን ወዶና አክብሮ የሚኖር አለ? ቅድስት ድንግል ማርያም የምትናገረውን እያንዳንዱን ነገር ሰምቶ የሚኖር ጴንጤ አይደል እንዴ? ደግሞ መተለ ጴንጤ ልታስረዳ ትሞክራለህ? እንዴት በለኝ። ስማ መጽሐፍ እንዲህ ብሎ ይናገራል። ተረት አይደለም፣ ቅዱስ መጽሐፍ ግን እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ እንዲህ ብሎ ይናገራል። እናቱም ለአገልጋዮቹ የምላችሁን ሁሉ አድርጉ አለቻቸው። ጴንጤ እችን ቃል ተቀብሎ እስከ ዛሬ ኢየሱስ የሚለውን ብቻ ነው የሚቀበለው። ዝንፍ አይልም። እሺ ብሎ ታዘው ኢየሱስን ይሰማል። ማን? ጴንጤ። ያልተባለውን አይሰማም፣ ያልተጻፈውን አያነብም። ታዲያ ከዚህ በላይ ምን እናል? አንተ አለ አይደል ማንንም ያላለውን በመጽሐፍ ቅዱስ ውስጥ የሌለውን ተረት እያወራ ምንም አታፍር። እንትንም እንዲህ ይላል ምናምን ይላል። የኢትዮጵያ እንትን ነው የሚመስለው። በቃ ይሄ እኮ የሰማይ ጉዳይ ነው። እናትና አባት ይሄ የኢትዮጵያ ባህል አይደለም። ይሄ የሰማይ ጉዳይ ነው፣ የሰው እንትን አይደለም። እናቱን እንትን ይላል ማይገናኝ ነገር አታገናኝ። ኢየሱስ ያድናል። እንደ ጴንጤ ለማርያም ታዞና እሺ ብሎ የሚኖር የለም። እንደ ጴንጤ እሷን የሚወድ የለም። ሌላው ሁሉ ፌክ ነው። ኦሪጂናል ለማርያም የሚታዘዝ ማህበረሰብ ጴንጤ ብቻ ነው። በትክክል ማርያም የተናገረችውን ሰምቶ የሚኖር ጴንጤ ብቻ ነው። ይሄንን እየመራም ቢሆን ዋጥ ውሸት። ኢየሱስ ያድናል። ከዚህ ተረት ውጣ። ኢየሱስ ከሌለ ሰው እንደዚህ ነው፣ ከንቱ የሚያወራውን አያውቅ። ያልተጻፈውን እያነበበ በኮንፊደንስ ያወራል። ኢየሱስ ያድናል። ና ወደ ኢየሱስ። ተረት ገዳይ ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። አስተዋጽኦ አያስፈልግም። ስሙ ይንንም አልተወለደም። ልጅ ምን ትፈልጊያለሽ? አልፈልግም። ለምን? አላህን አባቴ ማለት አትፈልጊም እንዴ? አልፈልግም። እኔ ለባርነት እንጂ ለልጅነት አልተፈጠርኩም ሀቢቢ። በጌታ በኢየሱስ ክርስቶስ በምንም ተአምር አንቺ ለባርነት አልተፈጠርሽም። እኔ ፈለኩት ባርነቱ። እኔ ተመችቶኛል ሀቢቢ። ይልክ እኔ አላህ አቀማጥሎ የሚያኖር ጌታ ነው። እኔ ደግሞ ባርነቱ ተመችቶኛል ነው የምልህ። በቃ በጣም ነው የወደድኩት። የምሬ ነው። ስሚ ቪዚዲ ብልይ መጽሐፍ ቅዱስ ላይ ማለት ነው። ይሄ ከስጋ እና ከደም አይደለም። ባርነቱ ተመችቶኛል፣ እኔ ባሪያ መሆን ነው የሚፈልገው። አረ ይሄ መንፈስ የተነሳዩ የእግዚአብሔር ልጆች ሆነን እንድንኖር ተጠርተን እንደገና ቀንበር ውስጥ መኖር የምንፈልግ ሰዎች ነን። ያሳዝናል። ኑ ወደ ኢየሱስ። ከዚህ ጉድ ያወጣል። አባ አባ ብለን የምንጠራው የልጅነት ስልጣን ሰጥቶናል። ከዚህ ጎለን ወርደን ባርነት አያስፈልግም። ኑ ወደ ኢየሱስ። በነፃነት እንድንኖር ክርስቶስ ነፃ አውጥቶናል። ይህንን መጽሐፍ ይናገራል። ኑ ወደ ኢየሱስ። ኢየሱስ ያድናል። ከሱ ውጭ አዳኝ የለም። ምንም ማድረግ አይቻልም። ኢየሱስ ብቻውን በቂ ነው። ይሄ ነው እውነታው። ስሙ ይንንም ስማኝ። አቤት። ያሳየኝ ቤት ምንም ያልተመቸኝ እንዳለ ማለት ነው። ምኑን ያልወደድኩ ወንድሜ? ይሄን የመሰለ ፍቅር የሆነ ቤት ነው ያሳየው። እንዳለ ነው እኮ የማይመቸው። መሰረቱን እያየው ነው። ለምሳሌ እንዳለ የተናጋ መሰረት ይዞ ቤቱ እንዳለ ከጌታ በጣም እንደራክ ታስታውቃል። የቤቱ መሰረት መቦርቦሩን አትይ። መሰረቱ አለት ነው። አለቱ ደግሞ ክርስቶስ ነው። ገባህ? ከላይ የሚታየው ነገር አትይ። አረ በመንፈሳዊ መረጽም ተመልከት። እንዴት ያማረ እንደሆነ ኖርበት ነው። እሺ እንትን የመረጥኩት ቤት ነገር ግን ምንም ሳይወደስ አላለኝም። ተመልከት እስቲ። ሌላው በቀር ተመልከት። አጥሩ ራሱ የተናጋ ነገር ሜሴስ ነው የሚያርለው። እኔ ላጥሩ አይደለም ይሄው ልኖርበት ነው። እሺ አጥሩ ምንም ችግር የለውም። እግዚአብሔር ከተማን ካልጠበቀ የሚጠብቅ በከንቱ ይለፋል ይላል መጽሐፍ ቅዱስ። ከፋል እግዚአብሔር አለ ጠባቂ። ተለላለ በሰላም እንቅልፍ እንድተኛ። ሌላው ቢቀር ይኸው እስቲ በሩን ይወስድ ነው ተገንጥሎ ነው ያለው። ምን ያደርግልኛል? ይበር ለኔ ይብት ምን ያደርግልኛል? እስቲ ቀና ብለህ መቃኑን ይኸው ቀይ ቀለም አየህ፣ ደሙ ተቀብቷል በመቃኑ ላይ። የሞት መልአክ አይገባም ቤት። ሰላም የሰፈነበት ህይወት ነው የምትኖረው። አይታል። ይሄን ቤት የጠየቀው 6 ሰዎች ጠይቆ አይሆንም ተብለዋል። አንተ 7ኛ ነህ። ገብቶሃል? ያ ማለት ደግሞ ዳዊት ስንት ያለች ነበር? 7ኛ ልጅ አንተ የእሴይ ልጅ፣ እኔ ደግሞ ሳሙኤል። ዩሲ ናቀባኛ ሰላ ናቀባኝ። ይኸውልህ እኔ ቤቱን እንጂ የፈለኩት ቅባት አይደለም። እሺ ልኖርበት እኮ ነው አባቴ።
ምንድነው? እሺ ሌላ ያልወደድከው ነገር? ሌላው ቢቀር ጣራውን ያውስ እንደው በኢየሱስ ክርስቶስ ስንትና ስንት ሻወር ቤት እንዳለው ራሱ መገመት አያቅትም። እዚህ ቤት ጣራው አየህ፣ አባቶቻችን ወንጌልን ሲሰብኩ ከዚህ በከፋ ቤት ውስጥ እያደሩ ነው። ያው ልንገር፣ እኔ ቤቱ ለመኖር ያለት እንጂ ልሰብክበት አይደለም የሚፈልጉት። ለአንተ ብዬ ነው ሁለት አይነት ነገር እንድታገኝ። ዝም በል። እንደውም አልፈልገውም ቤቱን። እሺ አትሄድም። ምን አትሄድም? አለቅህም። ያስከኝ እኮ ካልባረከኝ አለቅህም። ደስ ይላል። እኔ ምንም አይደለም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ጥሩ መልእክት አለው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙ ይንንም ብዙ ሶሻል ሚዲያ ላይ ምናምን ቆራርጠው እንዳያችሁት አውቃለሁ። የዛሬ ስንት ዓመት አንዲት ወጣት እኔ የማገለግልበት ጋይስ ሚኒስትሪ መጣ ላገለግል ሰኞ ቀን ከመግባቴ በፊት እፈልግሃለሁ አለችኝ። እንደው ከትምህርቱ ጋር ስለመሄድ እንጂ ያነሳሁት አብዛኞቻችሁ እንደሰማችሁ ታውቃለሁ። እኔ ከማስተማሪ በፊት ብዙ ማውራት አልችልም አልኳት። አይ ግዴታ ነው አለችኝ። ምንድነው አልኳት። ወዲያው ገና ወሬ ስትጀምርም በአንዱ ቡዱብ ስታደርግ እኔ በሷ እድሜ መካከል የሚጠይቁኝን ጥያቄ አብዛኞቹን አውቃለሁ። ወይ ስለጮኛ አለ ወይ የሥራ ጉዳይ አለ። ፍሬሽ ግራጁዌት ስለነበረች የሆነ ነገር ልታወራኝ ነው ብዬ አስቤያለሁ። ቶሎ ንገሪኝ አልኳት። እንደዚህ አለችኝ። ሰሞኑን ጌታን እየጠየቅኩት ነው አለችኝ። ምንድነው አልኳት። ብትወድ ላገልግልህ እያልኩት ነው አለችኝ። እኔ አበሳጨች። ራሱም ትቀልጁ በቃ ከፈለግሽ ከኛ ጋር ታገለግይም። ከባህር ዳር ግራጁዌት አድርጋ ስለመጣች ከፈለግሽ ደግሞ ሳር ቤቶች ሙሉ ወንጌል ላገናኝሽ እችላለሁ፣ ሰፈርሽ ናቸው። እና እንደዚህ አልኳት። ከዛ እንደዚህ ያለችኝ ደንግጣ፣ እሱ እኮ ማጀስቲ ነው አለችኝ። እሱ እኮ ንጉሠ ነገሥት ነው። አንተ እንኳን እዚህ ጋይስ ሚኒስትሪ ላይ አሁን እንደዚህ አውርቼ ቀድሜ ገብቼ አረንጓዴውን ሶፋ በዛ በኩል ቀይሬ ብጠብቅ እግዚአብሔር በሰጠህ እንኳን በዚህ ስጦታ እንኳን ትቆጣ የለ ሳትነግሩኝ ትለን የለ። አሁን እንደዚህ እያወራሁ ፊት ለፊት ገብቼ ጸሎት እየመራው ብጠብቅህ ደስ ነው የሚልህ? ትቆጣ የለ። ታዲያ ንጉሠ ነገሥቱ እሺ ቢለኝ ባገለግለው ቢፈቅድልኝ ባገለግለው አለች። የዛን ቀን አላስተማርኩም። አልቅሼ ልሞት። ከዛ ገብቼ ለጉባኤው ተናገርኩ። ዛሬ ማስተማር አልችልም፣ ዝም ብለን እንጸልይ ያልኳቸው። ያስለቀሰኝ ከዚህ ቀደም ስናገር እንደሰማችሁት ያስለቀሰኝ ይሄ ነው። ለካ ፈቅደህልኝ ነው የማገለግለው። ለካ እሺ ብለህ ነው። ለካ ሰማያዊ ሱፍ ስላለኝ አይደለም። ለካ ዝም ብዬ መራመድ ስለቻልኩ አይደለም። ለካ መግለጽ ስለቻልኩ አይደለም። እዚህ ሙዚቃ የምትጫወቱ ያዩዋችሁ ወንድሞቼ ለካ ተራ ወጥቶላችሁ አይደለም። ለካ ፈቅዶ ቅድም የመባቃ ሲዞር ያዩዋችሁ ወገኖች ለካ የተራ የእናንተ ስለሆነ አይደል። ለካ እሺ ሲል ነው በቤቱ ማግደግደግ። ለካ ሲፈቅድ ነው በቤቱ ማጠን፣ መግባት፣ መውጣት፣ መመላለስ እድል ነው። ሲፈቅድ ነው። እሺ ሲል ነው። በሺ ተራሮች ያሉ ፍየሎች የኔ ነው ያለ ጌታ፣ ብርና ወርቁ የኔ ነው ያለ ጌታ አይደለምና እናንተ ኪስ ውስጥ ያለ አንደኛ ቆሮንቶስ ምዕራፍ 6 ከ19 እስከ 20 እናንተ ራሳችሁ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል፣ ባለቤት አላችሁ ያለ ጌታ። ምን ሰጠህ ነው አሁን የምታስደንቀው? ምን ብትሰጠው ነው ጌታ ፓ የሚለው? ቅድም ኮሮጆች እያለፉ ነበር። እህታችን ስትነግረን ነበር በጣም ደስ በሚል መንገድ። ኮሮጆች እያለፉ ነበር። ዝም ብለህ እንደ አንድ ስርዓት ነው እንዴ ጣል ጠብ የምታደርገው? እንርዳው ብለህ ነው? እስቲ እናግዘው ደግሞ እንዳይዘጋ ብለህ ነው? እድል አይደል? እንዲህ ወተን የምናወራው እኮ በሱ ነው። ፈቅዶ ማገልገል በሱ፣ መኖር በሱ፣ ሁሉ በሱ። አንዳንዴ ጥሩ ተናጋሪዎች ስለሆናችሁ አቅም ስላላችሁ ከእናንተ ጀርባ የሆነ ሰዎች ስላሉ አይደለም። አይገርምም? ምስክር ነኝ። የጌታ እጅ ሲደግፋችሁ ብቻ ነው እንደዚህ ማድረግ የምትችሉት። ስለሱ ወጣችሁ መናገር የምትችሉት፣ በቤቱ ማገልገል የምትችሉት። በቃ እንደዛ ነው። አይገርምም? ለካ ፈቅዶ ነው። ለካ ፈቅዶ ኢየሱስ ለካ ይሁን ብሎ ነው። ለካ ሳገልግል ብሎ ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሃሌሉያ። ሰውየንም የሚገራርም ነገር እንሰማለን። ሰው ለምን ልቡ የማይነካ
ጳውሎስ ሲናገር ይነካሉ፣ ጴጥሮስ ሲናገር ይነካሉ። ሌላው ሲናገር መነካት ያቃታቸው በጴጥሮስ የሚሰራው መንፈስ በዚህኛው ሰውዬና በኔ ላይ የለም ወይ በአንተ ላይ የለም ወይ? አየህ፣ ያላመንኩበት ነገር ሰውን አይነካም። ያላመኑበትና የማይኖሩትን ነው የሚያወሩት አለኝ። ብዙ ለፍላፊ ብዙ ተናጋሪ ያለ ውጤት የለም። what's going on? ሉቃስም ላይ እየተቃጠለብን ነው ልባችን አይደል? አዎ፣ በቃ እንመለስ። ወዴት? ወደ ኢየሩሳሌም። ስለዚህ እሳት ያለው ኃይል ያለው በመጨረሻው ዘመን ህይወታችሁ ውስጥ ዛሬ ለምስክርነት የሚሆን ኃይል ያለው ነገር ይግባባችሁ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ።